ነባር እሴቶችና የታሪክ አሻራዎችን ከዘመናዊ ዓለም የእድገት ፍጥነትና ቴክኖሎጂ ጋር አቀናጅቶ የመጓዝ ጥበብ አሁን የኢትዮጵያ መልክ ሆኗል። ይህ መንገድ በከተሞች የኮሪደር ልማት ውስጥ ሲተረጎም ነባሩን ማሳመር፣ የጎደለውን መሙላትና አዲስ እሴት መፍጠር በሚል ታላቅ ግብ እየተገለጠ ያለ ነው። ከከተማ ተሻግሮ የገጠር ኮሪደር ላይ የደረሰው ስራ የገጠሩ ነዋሪ ወደ ከተማ እንዳይፈልስ ከማስቻል ባለፈ የከተማን ዘመናዊ አኗኗርና ዘመናዊ አገልግሎትን ወደ ገጠሩ ማህበረሰብ ይዞ መሄድ ነው። ይህ ስትራቴጂ ገጠሩን የማዘመን ሂደት ሲሆን ዋና ግቡም አርሶ አደሩ በቀየው ሰብአዊ ክብሩ ተጠብቆ ዘመናዊ ቴክኖሎጂን ተጠቅሞ እንዲኖርና እንዲያመርት ማስቻል ላይ ያለመ ነው። እኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። የገጠር ኮሪደር ልማት ስራ አርሶ አደሩ በዘመናዊ መንገድ እንዲያመርትና ምርቱን በወቅቱ ለገበያ እንዲያቀርብ በማስቻል የኢኮኖሚ አቅምን ይገነባል። በገጠር አካባቢ አገልግሎቶች መሟላታቸው ደግሞ ወጣቶች የተሻለ ኑሮ ፍለጋ ወደ ከተሞች የሚያደርጉትን ከፍተኛ ፍልሰት ይቀንሳል። በኢትዮጵያ የገጠር ኮሪደር ስራዎች ማሳያ የሚሆኑ በማዕከላዊ ኢትዮጵያ ሲዳማና ኦሮሚያ ክልሎች ተሰርተው ተጨባጭ ለውጥ ታይቶባቸዋል። ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በ5ቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። የገጠር ኮሪደር ዋነኛ ትኩረት የገጠር መንገዶችን ከዋና ዋና አውራ ጎዳኖች ጋር ማገናኘት ነው። ፕሮጀክቱ ከዚህ ቀደም ከመንገድ ርቀው የነበሩ ከ70 በመቶ በላይ የሚሆኑ የእርሻ መሬቶችን ከገበያ ማዕከላት ጋር የማገናኘት ግብም አለው። የተሻለ መንገድና የሎጂስቲክ አገልግሎት እንዲኖር በማስቻል ደግሞ ከዚህ ቀደም የነበረውን ከ20 በመቶ እስከ 30 በመቶ የሚደርስ የድህረ ምርት ብክነትን ወደ ነጠላ አሃዝ ለመቀነስ ታቅዷል። አርሶ አደሩ ምርቱን በቀጥታ ለገበያ ማቅረብ በመቻሉ የደላሎች ጣልቃ ገብነትን ቀንሶ የአርሶ አደሩን ገቢ ከ15 በመቶ ወደ 25 በመቶ ጭማሪ እንዲያሳይም ይገመታል። የኮሪደር ልማት የጤና ጣቢያዎችና ትምህርት ቤቶችን ተደራሽነትን ያፋጥናል። ይህም የእናቶችን ሞት ለመቀነስና የትምህርት ተሳትፎን ለማሳደግ የሚደረገውን ጥረት በ40 በመቶ ያግዛል ተብሎ ይገመታል። የመጀመሪያ ኑሮና ይሄ ሰማይና ምድር ነው፣ አይገናኝም። የመጀመሪያ ኑሮ ሰውም የሚኖረው ከብትም የሚኖረው ዶሮው፣ ጋማ ከብቱ ሁሉ በአንድ ላይ ነው። መጀመሪያ ሰፊ መሬት ነበረን። አጠቃቀሙም አያያዙም እስከዚህም ነው። እቺ ቤት ተሰርቶልን ከተሰጠን በኋላ ይሄው እያያችሁ ናችሁ። ሙዙም ይሄው፣ እንሰቱ ይሄው፣ አበሻ ጎመኑ ይሄው፣ በቃ ሁሉ ነገር የተመቻቻ ኑሮ ነው። የገጠር ኮሪደር ልማት የከተሞችን ጫና ከማቃለል በላይ የገጠር መንደርን በማሰባሰብ የመሰረተ ልማት በማሟላት ገጠሩ አምራች ኃይሉን እንዲይዝ ይረዳል። በራሱና በአካባቢው እንዲኮራ የአካባቢ ጥበቃ ስራዎችን በባለቤትነት እንዲያከናውንም ያደርጋል። በገጠር ኮሪደር ልማት የንጹህ መጠጥ ውሃ፣ ኤሌክትሪክና ዘመናዊ መንገዶች ወደ ገጠሩ ዘልቀው በአርሶ አደሩ ቀዬ ገብተዋል። ይህም አርሶ አደሩ በራሱ አካባቢ ዘመናዊ የአኗኗር ዘይቤን እንዲላበስ አድርጎታል። ራኔ ቆራም በፈና አማሞ ቆራን ኬሳ አራ ኬሳ ሞቱማን ኬኛ ኑባሴ ኩኖ ከዚህ በፊት ስንኖርበት የነበረው ቤት በጣም ያረጀ ነበር። ከብቶችም እኛም አንድ ላይ ነበር የምንኖረው። በዚህም የተነሳ እንግዳ እንኳን ቤታችን ሲመጣ
በጣም እናፈር ነበር። ምክንያቱም የምናስተናግድበት ቦታ ስላልነበረን። በተጨማሪም ምግብ የምናበስለው በእንጨት ስለነበር በጭስ ታፍነን ከዛም የተነሳ የጤና ችግር ያጋጥመን ነበር። አሁን ግን ያ ሁሉ ታሪክ ሆኗል። የተሰራልን ቤት ዘመናዊ ስለሆነ እኛና ከብቶቻችን ለየብቻ ነው የምንኖረው። ቤታችንም ውስጥ ቴሌቪዥን አለ፣ ሶፋም ገብቶልናል፣ መብራትም አለን። ምንም የጎደለን ነገር የለም። የገጠር ኮሪደር ልማት ገጠሩ ለዛውን ሳይለግ ከተሜነትን ወደ ቀዬ የማውረድ ታላቅ ስራ ሆኖ ተመዝግቧል። ይህ አርሶ አደሩ ኤሌክትሪክና መንገድ በደጁ እንዲያገኝ በማድረግ በከተማና በገጠር መካከል የነበረውን የኑሮ ልዩነት ማጥበብ የቻለው ይህ እሳቤ ሀገርን በሁለንተናዊ መንገድ ለማሻገር ትልቅ ምዕራፍ ሆኗል።